ወይ የሰማሁት ነገር እውነት? ምኑ? እውነቱን ብቻ ንገሪኝ። ስለምን እውነት ነው የምታወራው? ስለ ቤቲ ቪዲዮ። ምንድን ነው የምታወራው? ማለት ጌታ አገኘው? ማን ነገረ? የሰማሁት እውነት ነው ማለት ነው? ማን ነገረ? ቆይ እኔ ላስረዳ። ተው ምንም አታስረጂ። ጤነኛ የሆነ ሰው ይህንን ነገር በፍጹም ሊያደርግ አይችልም። ኪራ ያደረኩት ነገር ልክ ባይሆን ግን ደግሞ ቆይ ወይ እናትየው ፊት ሄደህ ላስረዳ። ማን በላጦ ሽንኩርት ማን ይቃጠላል? እኔ ሰላሜን ላገኝ ብዬ እዚህ ቤት ብመጣ የባሰ ሰላሜን ልጣ እንዴ? ምን በወጣኝ? ከዚህ በኋላ እኔ ነኝ የማውቀው። ምን አለብሽ እናቴ ተጋደሚ። ምን ልጅ እማዬ፣ ወይዬ እንዴት ነሽ ልጄ? ደህና ነሽ? እማዬ ደህና ነሽ? በጣም ናፍቀሽኝ ነበር። እኔ ንፍቅ ብለሽ ነበር የኔ ቆንጆ የኔ ማረፊያ ልጄ። ለማንኛውም እኔ ልጣላችሁ መሰለኝ። አዎ እንደዛ ነው የሚሻልሽ። ልክ አሁን እንዳረግሽው በሰው ነገር ጥልቅ ከማለት በውጪ። እሺ ትመስላለች አንቺ። ጨበሬ ታስጠላለች። በጣም ደህና ነሽ? እማዬ እንዴት ነሽ? ወይኔ ልጄ ቀንጥሎ እዚህ ላይ ያስቀምጥሽ። የቀለሙ ማስጠላት ያን መሰለ ቤት ትተሽ። ወይኔ እማዬ። ወይዬ ልጄ እኔና ኪራዬን ከዚህ ልትወስጂ ነው የመጣሽው? አይደለም ያችን የምታስቸግርሽን ጽናትን ልኳ ላሳያት ነው የመጣሁት። ማንን? ጽናትን? አዎ ልጄ። እሺ እማዬ በጣም አመሰግናለሁ። እሺ ከዚህ በኋላ እኔና ኪራዬን ማንም ሰው ያስቸግረንም ማለት ነው? አዎ ልጄ። ከማንም የመጡ ልቅምቃሚማ ልጄ እንዲያስቸግሯት አልፈቅድም። በእኔ ልጄ በጣም ነው ቤቱ የሚጨቀው። እኔ ሳሎን እንሂድ። እሺ ነይ ነይ እመቤት። ቆይ ግን ምን አስባ ነው ጽናትን ልወስድ ነው የመጣሁት ያለችው? የሆነ ነገርም አስባ ነው። ይሄንንማ ለጽ መናገር አለብኝ እንዴ። በኋላ እሷ ልወስድ የመጣ ጎርፍ እኔንም ጠቅልሎ ቢወስደኝስ? ልንገራት። ግድ የለኝም ሊናት አይ ነው አሜ አላስችል ብሎ መጣረን ይቆራራል። እንዴት ዋልሽ? ደህና ቁጭ በይ። ማሚ መምጣትሽን ባውቅ እኮ ምግብ ሰርቼ ልጠብቅሽ ነበር። አይ ችግር የለውም አትቸገሪ። ይልቅ ጎልበትሽን ቆጠብ አድርጊና በኋላ ለኑሃሜ ስሪለት። እሺ ማሚ። ምንሽን አሞሽ ነው አሁን? ኧረ ደህና ነኝ። አሁን ትንሽ ቆይቶ ይተወኛል። አይ አዎ ቶሎ ቶሎ አገግሚ። ልጄ ከስራ ሲመጣ ቤቱን ፏ አድርገሽ ጠብቂው። እሺ። እስካሁን ያልነገርኩሽ አንቺም ታውቂዋለሽ ብዬ ነው። አዎ ኧረ አይጠፋም። ሲመጣ እንዲያርፍ እኮ እንዳልሽኝ ነው የማደርገው። እኔ ግን አታሷሽኝና ልጄ ኩሽና ገብቶ ሰርቶ የማያውቅ ልጅ አሁን ኩሽና ገብቶ ሲሰራ ደስ አይለኝ። ያው አንዳንዴ ሲያመኝ ይሰራል፣ ለዛ ነው። እና ሰራተኛ ይምጣልሽ ስትባይ እምቢ አልሽ። ልጄም እንዲሆን ነው የምትፈልጊው? እሺ በቃ ወይ ካልሆነ ደግሞ ሰራተኛ። አዎ ወንድ ልጅ ደግሞ ምንድነው ኩሽናው የሚመጠመጠው? ምን ይሰራል? እንደዚህ አይነት ነገር ደስ አይልም። ይኸውላችሁ ነግራችሁ ነበር በልጄ ቀልድ እንደማላቅ። ከረሳችሁት ላስታውሳችሁ መሰለኝ። እያንዳንዳችሁን የራሳ ሳጥን እንደማዘጋጅላችሁ አስጠንቅቄያችሁ ነበር። አሁን መዛዛቱ አስፈላጊ አይደለም። በቃ ጽናትም ቢሆን ላጠፋችሁ ጥፋት ይቅርታ ትጠይቃለች። አረ ይቅርታ እውነት በል እስኪ። አዎ በቃ ግድ የለም። እኔ ንዴት ውስጥ ሆኜ በንዴት ያደረኩት ነገር ነው እንጂ ሌላ ነገር አስቤ አይደለም። አዎ በቃ አጥፍታለች፣ ይቅርታ አድርጊላት። እንዴ ዝም በይ አንቺ። የአይጥ ምስክር ድንቢጥ የሚባለው ለእንዳንቺ አይነቷ ነው።
አሁን እዛ ድረስ መዛዛቱ አስፈላጊ አይደለም። በቃ ጽናትም ቢሆን ላጠፋችሁ ጥፋት ይቅርታ ትጠይቃለች። ይቅርታ? ኧረ እባክህ፣ የትኛዋ እናት ናት ለልጇ ጉዳይ ድርድር የምትቀመጠው? እሱን እኮ አወቅን፣ ግን ደግሞ ሰው ነኝና እሳሳታለሁ። እና የምትሳሳችው ሻወር ቤት ውስጥ የልጄን ገላ ለመቅረጽ ነው? ከዚህ በፊት እሷ እንደዛ ስላደረገችኝ አሁን ከእሷ ልቅደም ብዬ ነው። እውነት በይኝ እስኪ። በልጄ እንደዚህ እንደምትቀኝባት አላውቅም ነበረ። በፍቅር እንደዚህ ስትሆንስ አልቀናሽባትም? እንዴ እማዬ፣ አረ በቃችሁ አትጨቃጨቁ። በቃኛ ወደ ቤታችን እንሂድ። ኪራዬን ይዘና። እሺ ቤትዬ ተረጋጊ፣ በቃ እንሄዳለን። እሺ እኔ ልጅ እና በድጋሚ በጣም ይቅርታ እማ፣ እንሂድ በቃ። እሺ ልጅ። ቤቲ ለምን ውስጥ አትሆኝም? በቃ እኛ እስክንጨርስ ግቢ። እምቢ ልትሸውደኝ? እንደዛ አይደለም። እስኪ አንዴ ይዛት ውጣ። እነዚህን ሴቶች ላዋራቸው። ቤቲ ነው የሚጠሩ። ፈልገሽው ነው? ምኑን? መቆሙና። አይ ጽናት እኮ ከኔና ከኪራ ውጭ ማንም ሰው አልጋ ላይ እንዳይወጣ ብላለች። እና እኮ እሷ እንደዛ ያለችሽ እዛ ሶፋና አልጋ ላይ እየዘለልሽ ነው። ቢሆንም ግን ኒና ትሻለኛለች ለእኔ፣ ቢያንስ ታጫውተኛለች። ጽናት እኮ በጣም ኃይለኛ ናት። አየሽ አይደል? የተኛን ሰው እየተመላለሱ መቀስቀሱ ትርፋ ወሬ ማድረግ ነው። ቆይ ግን እማዬ ምንድን ነው የሚያጨቃጭቃቸው? ምንም፣ የኑሮ ውድነቱ። አንቺ ደግሞ በመብላት አትታሚም። ተንጫጩ። ወዴት ነው? በርጩማ ይላመጣ። ነይ በቃ እዚህ ቁጭ በይ። በኋላ ግን ጽናት ብትቆጣኝ እሱ ነው የምላት። አያገባኝም። ይሄ ልጅ መጣው ብሎ እዚህ ጎልቶኝ ይቀራል እንዴ? ሄሎ፣ ኧረ በእናትህ አንተና ምንድነው አስቀምጠኝ ቀረ እኮ አልመጣም እንዴ? ምን ሆነ ነው አንተ? መጀመሪያ አትናገርም እንዴ ሁሉ ሳስቀመጥ? ታዲያ የምን ችግር? እናንተ ቤት ደግሞ ችግር አይጠፋም። የምርህን ነው? መጣሁ። በቃ እሺ መጣሁ። ይሄ ጣጣኛ የሆነ ቤተሰብ። ሄሎ እምሩዬ፣ እማዬ ምን አለች? ምን ትለኛለች? እኔ እንጃ በእናትሽ፣ እኔማ ጨነቀኝ እኮ። ብቻችንን እናወራ ምናምን ስለኝ ወደ ስራ ሄድኩ። አረ እንኳንም ሄድክ። እና ስራ እንዴት ነው? ልክ እንዳንቺ ቆንጆዬ ነው። አይ ጥሩ በቃሽ። ውዴ ወይ እማዬ ስለደበቅነው ነገር ምንም አላለችሽማ? አዎ ምንም አላለችኝም። አሁን ቡና ፍልቼ ልንጠጣ ነው። እሺ በቃ የኔ ፍቅር፣ የኔም ፋንታ አንድ ሲኒ ጠጪልኝ። እኔ ወደ ስራ ልሄድ ነው። እሺ በቃቸው። ቆይ ምንድን ነው እየተፈጠረ ያለው? ለምንድን ነው የሁሉ ፈተና? አረ ደግሞ ሊድ ብቻዋን ትቻት። አላውቅም። በእናትህ ለእኔም ቡዳ ነው የሆነብኝ። አልገባኝም። ባይገባ ነው የሚሻለው ቅዱሴ። አንዳንዴ ሰዎች ሳይፈልጉ ከሰዎች ክፋትን ይማራሉ። ጺም እንግዲህ ሳትፈልግ ከሰው ክፋት ተማረች። ያለፈ ህይወቷን አስባ የትላንት ስህተቷን ላለመድገም ራሷንም ቤቷንም ለመጠበቅ ስትል የማይሆን ነገር ውስጥ ገባች። ምን አርጋ? ቤቲ ሻወር ስትወስድ በድብቅ ቪዲዮ ቀረጸቻት። ያ ቪዲዮ ደግሞ የቤቲ እናት ጋር ደረሰ።
እንዴት ደረሳት? አላውቅም። የሴጣን ስራ ነው። እንዴት የእናትየው ስልክ ላይ ያ ቪዲዮ እንደገባ እኔ ምንም ሊገባኝ አልቻለም። እና ምን አለች እናትየው? እሷማ ጽናትን እከሳታለሁ እያለች ነው። በጣም እንጂ ሳልፈልግ እንግዲህ የቤቴን እናት እየተለማመጥኩ ነው። ወደ ውስጥ እንግባ እባክህ። ቆመን ቀረን። አጥፍቻለሁ፣ ጥፋት ነው አልኩኝ እኮ። እንዴት ነው የሰው ልጅ አጥፍቶ እንኳን አለማመን የማይችልበት? ይቅርታ አልኩኝ አይደል እንዴ? ከዚህ በላይ ምን ልሆን? እሺ ቀልድ እኮ አይደለም የሚያስኩት፣ ስለ ልጅ ጉዳይ እኮ ነው። የልጅን ክብር እኮ ነው የነካሽው። በቀላሉ መለቅሽ ይመስልሻል? እኔም እኮ አላቀለልኩትም። እሺ ሌላ ሰው ተልኮ ቢሆንስ? አይሽ መልስ የለሽም። ስለዚህ እኔና አንቺ የምንገናኘው ፍርድ ቤት ይሆናል። ተሰሚኛለሽ? ለጠበቃ ያናገረው መጥሪያ ነገ ነው የምልክልሽ። ገባሽ? እንደውም እንደፈለጉ ይሁኑ፣ እኔ ምንም አልሎትም። ለራሴ ህይወት መሮኛል። ገና ምን አይተሽ? ትሰሚኛለሽ? ይኸውልሽ ማር እየበላሽ ሬት እንዲሆንብሽ ነው የማደርግሽ። የልጅህን ህይወትን ማመሰቃቀለሽ በቀላል እዚህ ቤት አትኖሪያትም። እኔ ቅድስት አይደለሁ። እናቴ ምን ሆነሻል? ለምን ደምታለሽ? አትም እንዴ ነገር እንዴት እንደተመሰቃቀለ። አይዞሽ በቃ እንደዚህ አትሁኝ። ሁሉም ነገር የሚደፈረሰው እኮ ሊጠራ ሲል ነው። አላውቅም በቃ ደግሞ በቃ ያው ልታሰርም ነው። እኔ እያለሁማ አትታሰሪ። ቶኪራ እኔ እንደሆንኩኝ ለህይወት ያልታደልኩኝ ብኩን ነኝ። ደስታን እንዳለ ያልታደልኩኝ ከርታታ። ሁለተኛ እንደሱ እንዳትይዚ። ምን ማለት ነው ይሄ? እስኪ ያው ሰው እያደር ህይወቱ እየተስተካከለለት ይሄዳል። እኔ ግን ደስታዬ እንደ ጋሮት ቁልቁል ወደታች ነው እያደገ ያለው። እንዴ ሳኩኝ ብዬ ሳልጨርስ ከየት መጣ ሳልለው በእንባ ይጋረድብኛል። ይኸው ፀሐይ ወጣልኝ ስል ደመና ጌት እንደመጣ አላቅም ይጋረድልኛል። እንዴ እኔ አሁንስ ደክሞኛል። እኔ ያለሁልሽ። ምንም ቢፈጠር መክፈል ያለብኝን መስዋዕትነት እከፍላለሁ። እኔ ያለሁልሽ። እሺ በቃ እኔ ነገሮች አሰልቺ እየሆኑብኝ ነው። ህይወቴ ማጓጓቷን አቁማለች። በቃ ሁሉም ነገር ይስተካከላል እናቴ። ብቻ አንቺ ጠንካራ ሁኚልኝ። ኪራይ በቃ እኔ መታሰር አልፈልግም። አትታሰሪም። እያያት አይደል እንዴ እኔን ለማሳሰር ምን ያክል ዝግጅት እያደረገች እንደሆነ። በቃ እኔ አናግራታለሁ። አንቺ ረፍት አድርጊ። ኪራይ ግን አመሰግናለሁ። አንተ በጣም የምትጮህብኝና የምትቆጣኝ ነበር የመሰለኝ። ያደረግሽው ነገር ልክ ባይሆንም ግን ደግሞ ፍርሃትሽ የፈጠረው እንጂ ሆን ብለሽ ሰውን ለመጉዳት አይደለም። እሱማ ቀድሜ መጠንቀቄ ነበር። በቃ አሁን ረፍት አድርጊ። ሄሎ እንዴት ነሽ? አዎ ምን መሰለሽ ቪዲዮ እጄ ላይ ያለ። አሁን ደግሞ ስልክ ደውላልኝ ያስቀመጥኩት አለ የቀረጽኩት ማለት ነው። ይኸውልሽ ልኬንማ ላሳያት ይገባል። የማንም ለፍዳዳማ ልጄ ላይ ሲለፋደድባት ማየት አልፈልግም። እባክሽን ተባበሪኝ። ብዙ አመት እንድጠጡ አድርግልኝ እባክሽ። አዎ እባክሽን ይቅርበኝ። እውነት እኔ ምንም ማውቀው ነገር የለም። ይቅርበኝ። አዲስ ነገር ካለ ደውላለሁ። ይቅርበኝ በቃ እኔ ምንም ማውቀው ነገር የለም። ምን እያልሽ ነው? ምን እላለሁ? በቃ እኔ የህይወት ጉዳይ የኑሮ ጉዳይ አስገድዱኝ እንጂ እኔ እንደዚህ አይነት ነገር ማቅሰው አይደለም። ምንም አላውቅም። የእውነቴን ነው የምልሽ። እባክሽን ይቅርበኝ። እንዴ ያንቺ እጅ አለበት ማለት ነው? ኧረ የለውበትም። ግን እንዲሁ ስለምቆጣት በዚሁ ይቅርታ ልጠይቅሽ ብዬ እኮ ነው። እና ምን ነው ሽማግሌዎቹን ረሳሻቸው? የምን ሽማግሌ? ይቅርታ አድርጌልሻለሁ አልኩሽ። አላልሽም እንዴ? እና ማን ተነሻለሽ? እና እሺ እንደዚህ እየለመንኩሽ ይቅር አትይኝም? በቃ እባክሽን እንጂ የሚያሽቀበስ ሰው አልወድም። ስለዚህ የምልሽን ነገር ሁሉ ታደርጊያለሽ። አይ ይቅርታ ካረግሽልኝ እኮ ልሂድ ብዬ ነው። ለመታዘዝ አትቸኩይ። ከባድ ስራ ነው የሚሰጥሽ። መቼም ከመታሰር ይሻልሻል አይደለ? ምንድን ነው? ይኸውልሽ ለመታዘዝ አትቸኩይ። ከባድ ስራ ነው። መቼም እርግጠኛ ነኝ
ከመታሰር ይሻልሻል አይደለ? ኧረ እንዴ እኔ ህይወቴን ለማስተካከል ብዬ እዚህ ብቀመጥ ጭራሽ እንደገና እድሜ ልኬ ልታሰር እንዴ? እዚህ እንኳን የቁም እስረኛ ሆንኩት ይበቃኛል። እንደዛ ነው የሚሻልሽ። ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያድርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። እንዴ 132 ደህና ነህ? ደህና ነሽ? ደህና ደግሞ ስሜ ቅዱስ ነው። 132 አይደለም። እሺ እንዴ እሺ፣ ግን እንዴት ነው መርፌውን እየለመድከው ነው? የባሰ ሴትዮውን ያሞኛ ያውቅ አራት ዋሽ በእናትህ ውሸት ምን ያደርግልሃል? ሁሌ ነበር እኮ መርፌ ስትወጋ ታስታውሳለህ? የምታለቅስ አንቺ ደግሞ ሶፍት አቀባይ ነበርሽ። ኧረ እኔ አልነበርኩም። እኔ እናንተ እኮ ምግብ ሰዓት ላይ ብቻ ነበር የምንገናኘው። በቃ አሁን ደግሞ ስትሞቺ አንደኛሽን ሰማይ ቤት ታገኘኛለሽ። ሰውዬው ግን ምን ሆኖ ነው? ለነገሩ እኔ ምን ሲሆን ምን አገባኝ? እብድ አንቺ አቤት። እንዴት ነው በእናትሽ በዚህ ሰዓት የተኛሽው? ምን ፈልገሽ ነው? በእናትሽ ምን አለበት ባቀሰቀሽ? ትንሽ እንኳን ብተኛስ? የእስር ትእዛዝ እየመጣብን አንቺ እዚህ ሀሳብሽን ጥለሽ ትተኛለሽ? ምን ፈልገሽ ነው? ግን ቃል ገብተሽልኛል አይደል? ምንም ቢፈጠር ምንም የፈለገ ነገር ቢፈጠር ስሜን ላታነሽ። እሱን እኮ ማንሳት አይጠበቅብንም። ቢሆንም ግን ፈራው። በቃ የኔ ህይወት እንኳን ምንም ባታጓጓኝ ለእህቴ ስል መኖር አለብኝ። ለዛች ምስኪን እህቴ። ፍርሃትሽ ይገባኛል፣ ግን አታስቢ። ምንም ቢሆን ስምሽን ባይምሮዬ እንኳን ደግሜ ያላነሳው። በጣም ነው የማመሰግነው። እሺ ጽዬ፣ በጣም እሺ ሁለት ደመጣጮች፣ ለካ ሁለታችሁ አብራችሁ ናችሁ ነው ልጅን ስታሳብዱና ስትጎነጉንላት የነበረው። እንደዛ ምንም አላውቅም ብለሽ ተቅለስልሰሽ እዚህ ነገር ትጎነጉኝልኛለች አይደል? ኒናን እዚህ ውስጥ ምንም አያገባትም። ኧረ እባክሽ ከጆሮዬ በላይ ማምንሽ ይመስልሻል? እኔ እኮ እንደዚሁ ለወሬ ነው እንጂ ያወራሁት። እኔ ምንም አላውቅም። እውነት አይደል እንዴ ጽዬ? አዎ ዝጉሽ ሁለት ቁጣጮች። ቆይ ማን ነው ድፍረት የሰጣችሁ እኔን ለመዋሸት? እኔን እንደፈለግሽ በቃ፣ እሷን ግን ተያት። ሰማሽ? በመጀመሪያ ለራስሽ ወቂ፣ ለሰው ደርሳለሁ ከማለትሽ በፊት። የቤቲ እናት እባክሽ እኔን ተይኝ። እኔ ለራሴ ህይወት በብዙ መከራ የገፋችኝ ሰው ነኝ። እባክሽን ተይኝ። እና ህይወት የገፋችሽን እኔ ምን ቤት ነኝ የምስብሽ? ይኸውላችሁ ለማንኛውም አስቡበት እሺ። በቅርብ ሁለታችሁንም ሸቤ ነው የማስገባቸው እሺ። ሂጂ ደግሞ ስታፈጠመን ተመስለኝ። ወይኔ ጉዳችን! በቃ አለቀልን። ልንታሰር እኮ ነው ጽዬ። ወይኔ በቃ አንቺ ምንም አትሆኝም። ወይኔ ጉዴ! ይህን አንበሳ ገላግሌ እኮ ነህ። ሽንኩርት መፍጫውን ነው። ተው እንጂ እንዲህ በነፃማ ፕሮሞሽን አትስራላቸው። እና አንበሳ ብለሽ የዱር እንስሳ ከምታደርጊኝ ገላግሌ መሆን ይሻለኛል ብዬ እኮ ነው። በነፃማ ፕሮሞሽን አትስራላቸው። የሰው ዋጋ እንዳውቅ አድርጋ ስላሳደገችኝ ነዋ። እኔ ግን እናት ቆይ እንዴት አድርጋ ብታሳድግ ነው እንደዚህ ደስ ልጅ ሀሳቢና ተቆርቋሪ ሆንከው? የሰውን ዋጋ እንዳውቅ አድርጋ ስላሳደገችኝ ነዋ። እውነት መመስገን አለባት። ምን ትለኝ ነበረ መሰለሽ? ለሰው ልጅ ጥሩ መስራትና ጥሩ ማድረግ ጊዜውን መልሶ ጠብቆ መልካሙን ይከፍላል ትለኝ ነበር። ግን ያ እስኪሆን ድረስ ደግሞ በትዕግስት መጠበቅ ያስፈልጋል ብላ አስረግጣ ትነግረኝ ነበር።
ሁሉም ሰው እንዳንተ እናት ልጆቹን በጥሩ ምግባር አንጾ ቢያሳድግ ኖሮ ማንም ሰው የማንንም ሰው ልብ እንደ ሸክላ ባልሰበረ ነበር። አዎ፣ ግን የሰው ልጅ ዥንጉርጉር ነው። አየሽ፣ ሁሉም ሰው ደግ ቢሆን ኖሮ ህይወት ታስጠላ ነበር። እንዴት? እስኪ አስቢው፣ እኛ ሰዎች ስራ ባንሰራ የፈለግነውን ነገር በሙሉ ብናደርግ በፍላጎታችን ህይወት በመስመር በሙሉ ብንጓዝ ኖሮ ህይወት ደስ ታሰኝ ነበር? እሱማ አታጓጓን። እሱን ነው ምልሽ። እዚህ ዓለም ላይ ሁሉም ነገር አለ፣ ክፋትም ደግነትም አለ። ምርጫውን መምረጥ ግን የኛ ኃላፊነት ነው። እሱማ ልክ ነህ። ስንመርጥ መጠንቀቅ ነው እንግዲህ። እና ኮሰረቴ ግን አንሄድም እንዴ? ወዴት? ወደ ቤቴ ነው። ቅድም እኮ ኪራ ደውሎ ነበር አይደል? እሺ እንሂድ። እንደውም ፂ ናፍቃኛለች። እንደዚህ ነው የምትሄጂው ወይስ ልብስ ትቀይሪያለሽ? እንዴ ያው እቀይረዋለሁኝ። ያስጠላል አይደለ? ይገርምሻል፣ በእውነት እንደ ድሮ ሰው ቅጠል በቆዳ ብለብሽላ በጣም ነው የሚያምርብሽ። ይህ ከአቅሜ በላይ የሆነ ሙገሳ ነው። እና የት ነው የምትሄጂው? ወዛደር ልታመጪ ነው? ናሆሜን ትወጂዋለሽ እንዴ? ምን ነው ደነገጥሽ? አይ እንዲሁ ያልጠበኩት ጥያቄ ሆነብኝ ነው። አንዲት እናት በጣም ልጇን የምትወድ ልጄን ትወጂዋለሽ ብላ መጠየቅ ምንድን ነው ጥፋቱ? እሱማ ነውር የለውም። ግን ምን ታዲያ? ያው ሳልወደውና ሳላፈቅረው እንዴት አብሬው ለመኖር ፈቅዳለሁ? ምን አውቃለሁ። ምናልባት ካለብሽ ችግር አንጻር ልጄ ሲወድሽ አማራጭ አጥተሽ ሊሆን ይችላል። ምን ማለት ነው ማሚ? እንዴት ነው እኔ ለራሴ ጥቅም ብዬ እንደዚህ አይነት ህይወት ውስጥ የምገባው? ትዳር እኮ ለአንድ ቀን አይደለም፣ የዘላለም ህይወት ነው። ታዩ፣ ስለ ትዳር እኔን አታስተምሪኝም። ልጅ ለእናቷ ምጥ አስተማረች እንዳይሆንብሽ ብዬ ነው። አውቃለሁ እኔ ለናኦሚ ባንስበት እንጂ አልበዛበት። ግን የጎደለኝ ነገር ስላለ ብዬ አይደለም የቀረብኩት፣ ስለምወደው ስለማፈቅረው ነው። እሺ በቃ እኔ እንደዛ ያልኩሽ ለልጅ ያለሽን ፍቅር ስለማውቅ ነው። እኔ እኮ እንዴት እንደደነገጥኩ። አሁን ላይ ህይወት በጣም ታስፈራለች። ሁሉም ለራሱ እንጂ ለሰው ማለት አቁሟል። አየሽ፣ ልጄ በጣም ስለሚወድሽ ለሱ ያለሽን ስሜት ማወቅ ፈልጌ ነው። እኔ በህይወቴ ሰው እንደሱ ወድጄም አፍቅሬም አላውቅም። እንደተመኘሁት ነው ያገኘሁት። ምንም ነገር ቢሆን ለሱ ከማድረግ ወደ ኋላ አልልም። ምንም ቢሆን ታደርጊያለሽ? አዎ። ተቅድም ጀምሮ ስልክሽ ይጠራል፣ አንሺው እንጂ። ጽናት፣ በኋላ አዋራታለሁ። ጽናት ማለት የኪራ ባለቤት ናት አይደል? አዎ። እና አዋሪያታ። ያለ አንድ ነገር እኮ እንደዚህ ደጋግማ አትደውልልሽም። እሺ። ሄሎ ጽዬ፣ እንዴት ነሽ? ለማውራት እኮ ስላልተመቸኝ ነው። ምንድን ነው ድምፅሽ ልክ አይደለም። የት ቤት ደግሞ? ምን ተፈጠረ? እሺ በቃ ውዴ፣ አሁኑን መጣሁ። ምን ነው ችግር አለ እንዴ? አዎ ጽናት ድምጿ ልክ አይደለም። ምን ሆና እንደሆነ አላውቅም። እንዴ እና ሂጅላታ። እንዴ አንቺንማ እዚህ ትችሽ አልሄድም። ወይ አስፈላጊ ከሆነ አብረን መሄድ እንችላለን። ደስ ይለኛል። መጣሁ በቃ። ይኸውልሽ የቤቲ ማዘር፣ ይገባኛል ጽናት አጥፍታለች። ግን ደግሞ ቤቲ ካደረገቻት ነገር አንጻር ተነስታ ነው። ወይ ጉድ! እኔ እኮ ግርም የሚለኝ ለዚህ ለአንድ ተራ ገረድ ይሄ ሁሉ አማላጅ እኮ መምጣት እኮ ነው። ይቅርታና የሰው ልጅ ባለው ገንዘብና በሚሰራው ስራ መገመት ያለበት አይመስለኝም። እሱን እንኳን ተው፣ በወልድ አደርሳለሁ። እድሜ የእውቀት መለኪያ ሆነ አያውቅም አይሆንም። ምን ማለት ነው እሱ? አይ እሱን ተይውና ነገሩን እንደ ቤተሰብ ተነጋግረን ብንፈታው አይሻልም? ምን ማለት ነው? ሲጀመር እዚህ ቤት ስለ ቤተሰብ ምን እንታውቃለን? ጎሽ እንኳን መጣ። እስኪ እባክህ ስለ ቤተሰብ ምንነትን ንገረኝ። ማለት አልገባኝም። አየህ አይደለም በውጭ ስለምታያቸው ቤተሰብ መሰሉ እንጂ እነሱ እንደሆነ እንደ ጃርትሾክ መርዛማ ናቸው። ምንም እንደ ቤተሰብ የሚታዩት ነገር የለም። እሱ እንደ አመለካከታችን የሚለያይ መሰለኝ። እንዴት ማለት? ምናልባት አንቺ ያየሽው መሀከላቸው ያለው ጸብና ክፍተትን ነው።
እኔ ደግሞ ያንን ክፍተት እንዴት እንደምንደፍነው ጸቡንም እንዴት እንደምናስተካክለው ነው ማስበው። ድሮስ አንተ አይደለህ አራጋቢው? ደግሞ አንተ የተሻልክ ነህ ብዬ መስማቴ። ወይ ጉድ! ይኸውልሽ ወይዘሮ ቅድስት እኛ እኮ ጽናት አላጠፋችም አላልንም። ግን ደግሞ በቃ ወደ ሻወር ቤት ስትሄድ ተከትላት ስትሄድና ተደብቃ ስታያት ከዚህ በፊት እንደተፈጠረው አይነት ነገር ይፈጠራል ብላ ስለፈራች ነው ያደረገችው። ልጄን እኮ አግባት አላልኩም። እዚህ ቤት ሳመጣት እኮ በፍቅር ያበደውን ጭንቅላቷ እንድታረጋጋላት ነው እንጂ ሚስት አርጋት አላልኩም። እሱ ይገባኛል። አይገባህም። ቢገባህማ በአንተ የተጎዳውን ጭንቅላት ለማስተካከል ትጥራለህ እንጂ በረሃብ አለንጋ እየገረፍክ መሬት ላይ አታስተኛትም ነበር። ግን ደግሞ ቤቲም ብትሆን ጽናት ላይ ያደረገችው ነገር እኮ ቀላል አይደለም አይደል እንዴ? ከመቼ ወደ በደል ቆጠራ ጀመርክ? እኔ አሁን የምፈልገው በደል ቆጠራ ሳይሆን ማስተካከል ነው ስትላል ነበር ነው ወይስ ይሄ ነገር ለቤት ሲሆን አይሰራም? እሺ አሁን በቃ ተረጋግቶ መነጋገሩ ነው የሚሻለው። ወደ ህግ ለወስዶ ስለሆነ የስራ አመቷን ስትጠጣና ያኔ የልጅን ፍቅር መቀመቅ እንደከተተችው ዘብጥያ ስትወርድ ታየዋለች። ይህን ነገር እንዴት እንደማስተካክለው አላውቅም። ጺም እያለቀሰች ነው። እሺ እኔ ምን ልሁን? አይዞህ በእናትህ ያለ መውጫ የሚሰራ ምንም ነገር የለም። መውጫ በር አናጣ። አላውቅም ቅዱሴ፣ ጨንቆኛል። ግን ይኸውልህ ነገሮች እንደዚህ እየከረሩ የሚሄዱ ከሆነ ነገሩን እኔ እንዳደረግኩት እናገራለሁ። አንተም ቃል ግባልኝ፣ እኔ ላይ ትመሰክራለህ። ምንድን ነው መሰክረው? በጽናት ስልክ ቤቴን እኔ ተደብቄ እንደቀረጽኳት። ያማል እንዴ? አዎ ስትታሰር ከማ ይሄ ይሻለኛል። በፍጹም ይሄ መፍትሄ የሚሆን ነገር አይደለም። ኦኬ ይቺ ባብ ኃይሏን እያሰባሰበች ነው ማለት ነው። ሰላም ነው የቤት ነው? ምን ሰላም አለ? ይቺ መልአክ ምናምን እያላችኋት የምታወራት ጽናት እያለች ማሚዬ በቃ ነው አቅሻለሁ ልበል? እኔም ፊትሽ አዲስ አልሆነብኝም። እኔ የቤት እናት ነኝ። እኔም የናሆሜ እናት ነኝ። አረ ናሆም ማለት ያ ቤቲ ስለሱ ቀልድ አውርታ የማጠግበው ጓደኛዋ ነበር ለቤቲ። ያንቺ ልጅ ነው? ቤቲ ማለት ያቺ ጸይሟ ልጅ ናት አይደል? አዎ አንድ ጊዜ ቤቲ ምርቃት ለታይተናል። ትተዋወቃላችሁ እንዴ? አዎ አንድ ጊዜ ቤቲ ምርቃት ለታይተናል። እንዴት ነሽ ታዲያ? ምን እግር ጣለሽ? አይ እግር ሳይሆን ህይወት ናት ወደዚህ ቤት ያመጣችኝ። እንዴት ማለት? በቃ ተቀምጠን እናውራ አይደል? አንቺም ልትለምኝኝ ከሆነ የመጣሽው አትሞክሪው። እኔ በልጄ ድርድር አላውቅም። ምን ተፈጥሮ ነው? ምንም አይፈጠር ነገር አለ ብለሽ ነው? እንዲሁም እንኳን መጣሽ እናትነት ምን እንደሆነ ስለምታውቂው በዛውም ታግዥኛለሽ። እዚህ ከምንቆም እንግባ አይሻልም? ልጄን አይቻት ልምጣ። በቃ ግቡ። መልካም ነው? ቆይ ምንድን ነው የተፈጠረው? ልታሰር ማለት ማንም ያሳስርሽ? የቤቲ እናት። ለምንድን ነው ደግሞ የሚያሳስሩሽ? ቀውስ ልጃቸውን ስለያሽላቸው ነው? አይደለም ምሩ፣ ትልቅ ጥፋት አጥፍቻለሁ። ምን ወዴ? ደግሞ አንቺ ምን ሰራሽ? ባለፈው ኒና ቤቲ ሻወር ስትወስጂ ተደብቃ እያየችሽ ነው አለች። ከዛ እንደ በፊት አይነት ነገር አስባ ይሆናል ብዬ ሳትቀድመኝ በቃ እሷ እኔ ላይ ያደረገችውን ነገር ደገምኩባት። አልገባኝም። በጣም ተናድጄ ስለነበረ ምን ማድረግ እንዳለብኝና እንደሌለብኝ አላወቅኩም ነበር። ቢሆን እዚህ እንዴት እንደዚህ ታደርጊያለሽ? ይሄ ማለት እኮ ምግብ ውስጥ የሆነ ነገር አደረገች ብትልሽ መርዝ ልጨምሪባት ነው። እንደዛማ አላደርግም። አሁን የነገርሽኝ እኮ ልክ እንደዛ ማለት ነው። ማር እንደ ሬት ለምን አልመረድክም እኮ አይባልም። አንቺና ቤቲ እኮ ሁለት አይነት ሰዎች ናችሁ። ምሩዬ ሰው አይደለሁ እንዴ? ተሳሳትኩኝ። እሺ አሁን የቤቲ እናት እንዴት አወቁ? አላቅም። እከስሻለሁ ብላኝ ጠበቃዋን እያናገረቻት። ይህን ያህል ደረጃ ሄዳለች? አዎ ምሩ፣ በቃ አባቴን አንገቱን ላስደፋው ነው።
ወይ ከትዳር ያሉ ወይ ከትምህርት ያሉ ማረፊያ ያጣችሁ ፍዬ ገላውኝ ልቀር ነው በቃ። በቃ እኛ እናወራታለን። በፍጹም አልሰማም አለች። ኪራል ጭራሽ እሱና እኔንማ ማውራት እራሱ አልፈልግም። እሺ ምን ይሻላል? አላውቅም ግን በቃ እኔ መታሰር አልፈልግም። የሆነ ነገር አድርጉልኝ። እኔ እሺ በቃ ተረጋጊ፣ የሆነ መፍትሄ እናደርጋለን። ወይኔ አምላኬ፣ ከነዛ ወሬዎች አመልጣለሁ ብዬ እዚህ ጦስ ውስጥ ልግባ? ወይኔ ለነገር እኮ ጽ ስምሽን አላነሳም ብላኛለች። ግን ደግሞ አመልጣት ብትናገርስ? ወይኔ ፈጣሪ። ለነገሩ እኔ ምን አገባኝ? እኔ ምንም አላውቅም ብዬ ሽምጥጥ አላደርግም እንዴ? ኧረ አንተ አውጣኝ ይሻለኛል። ለጭንቅ የፈጠረኝ ሴትዮ እንደው ፈጣሪ አስደነገጥኩሽ እንዴ? ቤትዬ አንቺ ነሽ እንዴ? አንቺም አስደንግጭኝ። ለአንቺ ቤቲ፣ ለአንቺ አይደለም አንድ ጊዜ 20-30 ጊዜ ለምን አልደነግጥም? አስደንግጭኝ። አሁን ራሱ ከፈለግሽ ድጋሚ እንደዚህ ልዙርልሽና ደግመሽ ነግረሽ አስደንግጭኝ። ጨበል አልፈልግም። እሺ እማዬ፣ እና ምንድን ነው የምትፈልጊው? ምን ላድርግልሽ? እማዬን እኮ ድንገት ከእንቅልፌ ስነሳ ሳጣት ነው የመጣሁት። አለች እኮ ሳሎን ናት። ውይ እኔ ደግሞ ትታኝ ሄደች መስሎኝ እንዴት እንደደነገጥኩ። ቤትዬ ደግሞ አንቺን ጥላሽ ትሄዳለች? ቁጭ ብላ እኮ ሳሎን እየጠበቀች ነው። እኔም እኮ እዚህ ጋር የተቀመጥኩት የቆምኩት እሷን እየጠበቅኩ ነው እኮ። እውነትሽን ነው? አዎ እውነቴን ነው። እሺ አመሰግናለሁ። እሺ ጨበለት። የኔ ጨለሌ፣ እኔና አንቺ እኮ በጣም ነው የምንዋደደው። መመሰጋገን እራሱ አይጠበቅብንም። እሺ እሺ። ደግሞ ይኸውልሽ ጨለልዬ፣ ከዚህ በኋላ አልቆጣሽም። እሺ ደግሞ ይኸውልሽ ጨለልዬ፣ እናትሽ ከጠየቀችሽ ቤቲን ማለቴ ኒናን ትወጃታለሽ ወይ ካለችሽ፣ አዎ በጣም ነው የምወዳት፣ ኒና በጣም ጥሩ ልጅ ናት በያት። እሺ እሺ፣ እንደዛ እንድልሽ ከፈለግሽ ጨበሪት የሆነ ነገር አድርጊልኛ። ኧረ ላንቺ ወይኔ ጨለሌ፣ ምንስ ባደርግልሽ? እሺ ምን ላድርግልሽ? አሁን አንቺ ጨበሪ የሮት ሄደሽ ማለት ነው ጽናት ኪችን የሰራችውን ምግብ ለኔ ይዘሽልኝ ትመጪ። ምግብ ላንቺ ምን ችግር አለ? የኔ ጨለሌ ይኸውልሽ አይደለም ጽናት የሰራችውን ምግብ ልሰራ ያሰበችውን ምግብ ራሱ ከአይምሮ ውስጥ አውጥቼ ነሽ ማመጣልሽ። ምንም አታስቢ። በቃ አሁን እኔ እንዳይበርደኝ ልግባሽ። አንቺ ከዛ ክፍሌ ወስደሽ አስቀምጪልኝ ምግቡ። ኧረ ምን ክፍልሽ ብቻ፣ ከፈለግሽ እኔ ራሴ እጄን ትጥጥብ ብዬ አጎርስሻለሁ። እሺ በቃ እኔ ልሂድ። እሺ አይ ጨለሌ አትደንግጪኝ፣ ችግር የለውም። በየመንገዱ የሆነ የምትፈልጊው ነገር ካልገዛልኝ ካላልሽ ያምርሽ ማለት ነው። ወይ ከኔ ጋር ስትሆኚ እንደፈለግሽኝ ያልኩኝ። አዎ እሱማ ብያለሁ፣ ግን ገርመሽኝ ነው እኮ። ከዚህ በኋላ የማታደርገውን ነገር ቃል እንዳገባ። በቃ እኔና አንቺ በየንግግራችን መካከል ማስጠንቀቂያ አይጠፋውማ። አይደለም እኔ እኮ ያው ማስበውን ነገር ይለፍ ብዬ ነው። ደግሞ እኔ ረጅም ሰዓት ቁም ነገር ማውራት አይሆንልኝ። ከዛ ትዝ ሲለኝ ደግሞ እያሰብኩ እነግርሃለሁ። እሺ አለቃ፣ ታዛዥ ነኝ። ለአንቺ የማላደርገውን ነገር ቃል አልገባም። ጎበዝ ልጅ። አንድ በትዳር ውስጥ 30 ዓመትና ከዛ በላይ የቆየ ሰውዬ ትዳርን እንደዚህ ልሰምርልህ የቻለው በምንድን ነው ተብሎ ሲጠይቅ ምን ብሎ እንደመለሰ ታውቃለህ? ምን አለ? ሚስቴን መስማቴ አለ። ስለዚህ አንተም ስማኝ። እሺ ሰማታለሁ፣ ግን እንድትገዛኝና እንድትመራኝ አልፈቅድላትም። እንዴት ማለት? ሴት የምታዝበት ቤት አያምርም። ሴት የተፈጠረችው ለአጋዥነት ነው እንጂ ለመሪነት አይደለም። ሀሳብህን ለመንቀፍ ሳይሆን ግን ለምን እንደዛ አልክ? አስተውላችሁ ከሆነ ወንድ ልጅ እግራችሁ ስር ሲንበረከክላችሁ ለፍቅር መንበርከኩን ትዘነጉትና የእናንተን የበላይነት ማሳየት ትፈልጋላችሁ። ይሄ ደግሞ እንዲሆን አልፈልግም። ግን እኔ እኮ አውቃለሁ እንደዚህ አይነት ሴት እንዳልሆንሽማ፣ ግን ያው እንዲሁ ነገሩን ልንገርሽ ብዬ ነው። እሺ፣ ግን ሴትም እንደ ሴትነቷ ወንድም እንደ ወንድነቱ ሲኖር ነው ደስ የሚለው። አዎ ለፍቅር ዝቅ ብልም የማይነኩ ክብሮች ግን አሉ። እነዛ ክብሮች እንዲደፈሩብኝ አልፈልግም። እኔም ያንቺን ክብር እጠብቃለሁ። ምንድነው መሀል መንገድ ላይ ቃል የምንገባባው? በቃ ቤታችን ደርሰን የለ እዛ ቃል እንገባባለን። ይሄ ሁሉ ነው ያልኩትን ላለመድገም ነዋ። ብዙ ካወራኝ ጉንጬን ይደክመኛል። አንቺ እብድ ሆንሽ ልጅ።
እና እንዴት ነሽ ታዲያ? ደህና ነኝ እግዚአብሔር ይመስገን። ጭር ብሏል ዛሬ ደግሞ። አዎ ልጆቹ ወጣ ብለው ነው መሰለኝ። ገርማል። ይሁን እስቲ ተመስገን ነው። እስኪ እናቴ እሷን አስታውሻት ቤትዬ? እኔ እንጃማ አላወኳትም። እንዴ ቆይ አንቺ ግን ስንት ቁጥር ነበርሽ? የምን ቁጥር ነው? በቃ እንደዚህ ሆነ እኮ ቀረች። ሰውን ባየች ቁጥር ባልጋ ቁጥር ነው የምታስታውሰው። እዛ የታማሚዎችን ቁጥር ማለት ነው። እንዴማ ቆይ ምን ሆንኩኝ? እያጠፋው ነው እንዴ? አረ እንደዛ አይደለም ልጄ። እሷ ማለት እኮ ያ ምንድነው ቀልድ ምናምን የሚያስቅሽ የናሆሜ እናት እኮ ናት። እንዴ እንዴ? አዎ እንደውም እኮ በጣም ይመሳሰላሉ። አንቺም እንደ ናሆሜ ትቀልጃለሽ እንዴ? እስኪ ቀልድ ንገሪኝ እና ስቂኝ። አፈር ልብላ ልጄን። እንደውችን የመሰለች ልጅ። አይ ይሄን ሁሉ ችዬ በኖርኩ ይኸውልሽ እንደዚህ ያደረኩኝ። እንደውም አንቺ በጣም ጥሩ ሰው ነሽ። ሌላ ሰው ቢሆን እኮ ሁሉም ሰው ላይ ይፈርዳል። እኔ ዝም ብዬ ነበር የሱ ፍርድ መጠበቄ፣ ግን በጣም ዘገየብኝ። ምን ይባላል? ወዴት ነው ልጄ? የትም እማዬ፣ እዚህ እኮ ነኝ ኒና ጋር ልጫወት። አይ ተይው፣ እኔ ያጫውትሻለሁ። ደግሞ በኋላ የሆነ ነገር ብለው ያበሳጩብኛል። አይ እማዬ፣ ኒና እኮ እኔን አታበሳጨኝም። እንደውም ጓደኛዬ ናት። ነይ ልጅ ነይ፣ ተይ፣ እኔ ያጫውትሻለሁ። እሺ። አረ ተቀምጬ ቀረሁ። በሉ ልሂድ በቃ። እንግዲህ ምን ላድርግሽ? ቤቴ አይደለ ቡና ሻይ ያለልሽ። ሰዎቹ እንደሆነ እንግዲህ ያከብሩ እዛው ውሽቅ ብለው ቀሩ። ችግር የለውም። በቃ ምህሩ ትምጣና ምህሩ ትሸኘኛለች። እሺ አትጥፊ እንግዲህ። እመጣለሁ። እቤት ብቅ ብለሽ ጠይቀኝ እንጂ። አረ እመጣለሁ፣ ችግር የለም አታስቢ።